ምዕራፍ 29 ያዕቆብም ተነስቶ ወደ ምስራቅ ሰዎች አገር ሄደ። በሜዳውም እነሆ ጉድጓድን አየ። በዚያም 3 የበጎች መንጎች በላዩ ተመስገው ነበር። ከዚያ ጉድጓድ በጎች ያጠጡ ነበርና በጉድጓዱም አፍ የነበረው ድንጋይ ትልቅ ነበረ። መንጎቹም ሁሉ ከዚያ በተከማቹ ጊዜ ድንጋዩን ከጉድጓዱ አፍ ገለል አድርገው በጎቹን ያጠጡ ነበር። ድንጋዩንም ወደ ስፍራው መልሰው በጉድጓዱ አፍ እንደገና ይገጥሙት ነበር። ያዕቆብም ወንድሞቼ ሆይ እናንተ የወዴት ናችሁ? እነርሱም እኛ የካራን ነን አሉት። የናኮርን ልጅ ላባን ታውቁታላችሁን? አላቸው። እነርሱም እናውቀዋለን አሉት። እርሱ ደህና ነውን? አላቸው። እነርሱም አዎ ደህና ነው። አሁንም ልጁ ራሔል ከበጎች ጋር መጣች አሉት። እርሱም ቀኑ ገና ቀትር ነው፣ ከብቶች የሚከማቹበት ሰዓቱም ገና አልደረሰም። አሁንም በጎቹን አጠጡና ሄዳችሁ አሰማሯቸው አላቸው። እነርሱም አሉ፣ መንጎች ሁሉ እስኪከማቹና ድንጋዩን ከጉድጓዱ አፍ እስኪገለብጡ ድረስ አንችልም። ከዚያም በኋላ በጎቹን እናጠጣለን። እነርሱም ገና ከእነርሱ ጋር ሲነጋገሩ እነሆ የላባ ልጅ ራሔል ከአባቷ በጎች ጋር ደረሰች። እርሷ የአባቷን በጎች ትጠብቅ ነበርና። ያዕቆብም የእናቱን ወንድም የላባን ልጅ ራሔልንና ያጎቱን የላባን በጎች ባየ ጊዜ ቀረበ፣ ከጉድጓዱም አፍ ድንጋዩን ገለበጠ፣ ያጎቱንም የላባን በጎችን አጠጣ። ያዕቆብም ራሔልን ሳማት፣ ቃሉንም ከፍ አድርጎ አለቀሰ። ያዕቆብም የአባቷ ዘመድና የርብቃ ልጅ መሆኑን ለራሔል አስታወቃት። እርሷም ሮጣ ሄዳ ለአባቷ ይህን ነገር ነገረችው። ላባም የቱን ልጅ የያዕቆብን ወሬ በሰማ ጊዜ ሊቀበለው ሮጠ፣ አቅፎም ሳመው፣ ወደ ቤትም አገባው። ነገሩንም ሁሉ ለላባ ነገረው። ላባም በእውነት አንተ አጥንቴ ሥጋዬም ነህ አለው። 1 ወር የሚያህልም ከእርሱ ጋር ተቀመጠ። ላባም ያዕቆብን ወንድሜ ስለ ሆንክ በከንቱ ታገለግለኛለህን? ምንዳህ ምንድን ነው? ንገረኝ አለው። ለላባም 2 ሴቶች ልጆች ነበሩት። የታላቂቱ ስም ልያ፣ የታናሺቱ ስም ራሔል ነበረ። ልያም ዓይነለም ነበረች፣ ራሔል ግን መልከ መልካም ነበረች፣ ፊቷም ውብ ነበረ። ያዕቆብም ራሔልን ወደደ፣ እንዲህም አለ፣ ስለ ታናሺቱ ልጅ ስለ ራሔል 7 ዓመት ትገዛልሃለሁ። ላባም ለሌላው ሰው ከምሰጣት ይልቅ ለአንተ ብሰጣት ይሻላል፣ ከእኔ ጋር ተቀመጥ አለ። ያዕቆብም ስለ ራሔል 7 ዓመት ተገዛ። እርሷንም ይወድዳት ስለ ነበረ በእርሱ ዘንድ እንደ ጥቂት ቀን ሆነለት። ያዕቆብም ላባን ወደ እርሷ እገባ ዘንድ ሚስቴን ስጠኝ፣ ቀኔ ተፈጽሟልና አለው። ላባም የዚያን ስፍራ ሰዎች ሁሉ ሰበሰበ፣ ሰርግም አደረገ። በመሸም ጊዜ ልጁን ልያን ወስዶ ለያዕቆብ አገባለት። ያዕቆብም ወደ እርሷ ገባ። ላባም ለልጁ ለልያ ባሪያይቱን ዘለፋን ባሪያ ትሆናት ዘንድ ሰጣት። በነጋውም ጊዜ እነሆ ልያ ሆና ተገኘች። ላባንም ምነው እንደዚህ ያደረግህብኝ? ያገለገልኩ ስለ ራሔል አልነበረምን? ለምን አታለልኸኝ? አለው። ላባም እንዲህ አለ፣ በአገራችን ታላቂቱ ሳለች ታናሺቱን እንሰጥ ዘንድ ወግ አይደለም። ይህችንም ሳምንት ፈጽም፣ ሌላ 7 ዓመት ደግሞ እኔን ስለምታገለግለኝ አገልግሎት እርሷን ደግሞ ሰጠሃለሁ
ያዕቆብም እንዲህ አደረገ። ይህችን ሳምንት ፈጸመ። ልጁንም ራሔልንም ለእርሱ ሚስት ትሆነው ዘንድ ሰጠው። ላባም ለልጁ ለራሔል ባሪያይቱን ባላን ባሪያ ትሆን ዘንድ ሰጣት። ያዕቆብም ወደ ራሔል ደግሞ ገባ፣ ራሔልንም ከልያ ይልቅ ወደዳት። ሌላ 7 ዓመት ተገዛላት። እግዚአብሔርም ልያ የተጠላች መሆኗን ባየ ጊዜ ማኅፀኗን ከፈተላት። ራሔል ግን መካን ነበረች። ልያም ጸነሰች፣ ወንድ ልጅንም ወለደች። ስሙንም ሮቤል ብላ ጠራቸው፣ እግዚአብሔር መከራዬን አይቶአልና እንግዲህም ወዲህ ባሌ ይወደኛል ብላለችና። ደግሞም ጸነሰች፣ ወንድ ልጅንም ወለደች። እኔ እንደ ተጠላሁ እግዚአብሔር ስለ ሰማ ይህንን ደገመኝ አለች። ስሙንም ስምዖን ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች። አሁንም ባሌ ወደ እኔ ይጠጋል፣ 3 ወንዶች ልጆችን ወልጄለታለሁና አለች። ስለዚህም ስሙን ሌዊ ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች። በዚህም ጊዜ እግዚአብሔርን አመሰግናለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራችው። መውለድንም አቆመች።